እና ቅዱስ ሲኖዶስን የሚከተሉ ጴንጤዎች መግለጫ በማውጣት ብቻ መፍትሄ የሚመጣ ይመስለናል። ጦርነቱ የመንግስት እንጂ ሃይማኖት አይደለም። ገድለ መጥምቀ መለኮት ተወግዟል። አሁን ቅዱስ ሲኖዶሱ ታድሶ ነው ወይንስ ቤተክርስቲያን የሰደበ ይሾማል? ደናሽ ቄስ ፈጥረን እንዴት ነው ጳጳሶችን የምናከብረው? ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁም ሰላማችሁ ይብዛ ስላችሁ ዛሬ መረጃዎችን ይዤላችሁ መጥቼ ነው ለእናንተ ሆናለሁ ያልኳቸው መረጃዎች። ታዲያ ዛሬ ከያስኩላችሁ መረጃዎች መካከል የቅዱስ ሲኖዶስን መረጃ ያስኩላችሁ መረጃ አለኝ። ቅዱስ ሲኖዶስ አንዱን አንጠልጥሎ አንዱን ጥሎ ነው ወይዞ የመጣው። ጉዳዩስ ከዚህ ጋር ምን ያያይዟል? የኢትዮጵያውያን ኦርቶዶክሳውያን ምዕመናን ጥያቄዎች እነዚህ ነበሩ። ቅዱስ ሲኖዶስስ የዘለላቸውና የተዋቸው ጉዳዮች ምንድናቸው? እነምንስ ነበሩ የሚለው ነገር አሳያችኋለሁ። በቅዱስ ሲኖዶስ ጳጳሳት ጀርባ አባላት በሆኑ ጳጳሳት ጀርባ ያሉ ደግሞ እጅግ አደገኛ አንጃዎችን በተመለከተ ይዤላችሁ መጥቻለሁ። አብራችሁ ስትቆዩ ሁሉም ትሰሙታላችሁ። ከዚህ ጋር በማያያዝ አንዳንድ መረጃዎች ስለፍኖተ ጽድቅም ጭምር ይዤላችሁ መጥቻለሁ። ከዛም በማስከተል በተለይ በቅርብ ቀናቶች ጀምሮ የቅዱስ ሲኖዶስ ያወገዛቸው እና ቅዱስ ሲኖዶስን የሚከተሉ ጴንጤዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባላት የሆኑ ጴንጤዎቻችንን በተመለከተ መረጃዎች ይዤላችሁ መጥቻለሁ። አብራችሁን ስትቆዩ ትሰሙታላችሁ። $50 ጳጳስና ሙጉስ የሚል ደግሞ አንድ መረጃዎች እየወጣ ይገኛል። ስለሱም ያስኩላችሁ መረጃ አለኝ። ዘፋኙ ቄስና ደናሹ ፓስተርን በተመለከተ ያስኩላችሁ መረጃ አለኝ። አብራችሁ ስትቆዩ ሁሉም ሰሙታላችሁ። አርአያ መካሻ ነኝ። ይህ የቃለ ቀርን ሚዲያ ነው። ሰብስክራይብ፣ ላይክ ኤንድ ሼር ስለምታደርጉን እናመሰግናለን። ወደ ከመሸጋገሪያ በኋላ ወደ ፕሮግራሞቻችን እንገባለን። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ ተሰደዱ፣ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ፣ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም፣ ትትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። አመሰግናለሁ። ያስኩላችሁ መረጃ ቅዱስ ሲኖዶስ በትላንትናው ማምሻው መግለጫ ወጥቷል። ዛሬ ጠዋት ላይ ማለት ነው። ይህ መግለጫ በሁሉም ሚዲያዎች ተላልፏል። መረጃዎቹና ስለ ሚዲያዎቹ ትንታኔ በተመለከተ ደግሞ ነጋሽ ሚዲያ ላይ በተጨማሪ ታዩታላችሁ። በዝርዝር የገባበት ስለሆነ እኔ ቀንጨብ አድርጌ ጠቅለል ያለውን ሐሳብ አቀርብላችኋለሁ። በመግለጫው ይሄንን መረጃ ሰማው። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱ የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን
ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። እኔ አንድ ነገር ልል ወሰንኩኝ በዚህ መረጃ ላይ ቅዱስ ሲኖዶስ ባለ 8 ነጥብ መግለጫ አውጥቷል። ባለ 8 ነጥብ መግለጫዎች ካወጣቸው መካከል ሁለተኛው መግለጫ ይሄኛው መግለጫ 8 መግለጫዎች መካከል በዋናነት ከመጀመሪያ ጀምሮ ያቀረባቸውን አጠር አድርጌ ሐሳቡን አነሳላችኋል። በመጀመሪያው የሰላምና መረጋጋትን በተመለከተ የተሰየሙ የቤተክርስቲያን ጉዳይ ውስጥና የሃይማኖታዊ መሰረቷና የሥርዓት ቅዳሴዋ ሚስጥራት አገልግሎቷ አካልና መንፈሳዊ ማህበራዊ ስሪቷን ማዕከላዊ በሆኑ አምድ ይላል። በቀጥታ በግንቦት 2017 ዓ.ም ቅዱስ ሲኖዶስ ምልአተ ጉባኤ የተሰየመው ሀገራዊ የሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል በሚስጥራቱ ጉዳይ ነው የሚቀጥለው። በቤተክርስቲያን ስርዓት ላይ ነው ይሄ የሰላምና የአንድነት ኮሚቴ የሚቀጥለው። በምኑ ላይ ነው የሚቀጥለው? አሁንም ድፍን ያለ ነገር ስለሆነብኝ ነው ሐሳቡን ያመጣውላችሁ። ከዚህ ጉዳይ ቀጥሎ ነው ይሄን ሁለተኛውን አጀንዳ ያነሱት በትግራይ ጉዳይ ላይ አህጉረ ስብከት ላይ በትግራይ አህጉረ ስብከት ላይ መንበረ ፓትርያርክ በመቀመጫ በአክሱም ጽዮን በክልሉ መንግስትና እዛ በሚገኙ ጳጳሳት የመሰረት ድንጋይ እንደተጣለ ነገርናችሁ። ማስረጃው ያሰት አይደለም። ቅዱስ ሲኖዶስ መፈተሽ ካለበት ራሱ እንዲፈትሽ እንፈልጋለን። የምናነሳላችሁ ሐሳብ ያሰት አይደለም። ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ወደ በተለያየ ጊዜ ክረምትን ጠብቀው ሕክምና በአመት አንድ ጊዜ ይሄዳሉ እና ይሄንንም ቅዱስ ሲኖዶስ ቋሚ ኮሚቴ አባላት የሽኝት ፕሮግራም ያከናውናሉ። ሲመጡ ደግሞ ይቀበሏቸዋል። ሄደው የሚያርፉት የት ነበር? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመዋቅር ስር ያሉ ጳጳስ ዋሽንግተን ዲሲ ላይ ያሉ ነገር ግን ተቀበሏቸው ያውቁ የሚቀበሏቸው መንበረ ሰላማ የሆኑ አባቶች ናቸው። አሁን ከእውነት ጋር እንጋፈጣለን። የምንናገረው እውነት የምንኖረውም ለእውነት መሆን አለበት። ክርስትናችን ከእግዚአብሔር ፊት ከሆነ በእግዚአብሔር ፊት እንናገራለን። የምንናገረው በእግዚአብሔር ፊት ነው። የምናወራው እውነት ብቻ መሆን ያለበት። ከዚህ ሲሄዱ መንበረ ሰላማ ይቀበላቸዋል። እዚህ ሲመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ይቀበላቸዋል። ብፁዕ አባታችን መንበረ ሰላማ የሚገኙ አባቶች ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ናቸው ይላሉ። እርቁን ግን አይቀበሉም። ብፁዕ አቡነ ማትያስ ትግራይ ሲሄዱ ሽምግልናውን አይቀበሉም። በአካል ያየነው። ለዚህም ሽምግልና አባቶች ተሰይመው እነ ሻለቃ ኃይሌ ገብረስላሴ እነ ደራርቱ ቱሉ ተጨምሮ እነዚህ ታዋቂ ግለሰቦችና የሀገር ሽማግሌዎች በሚል ማለት ነው ብዙ ታዋቂ ግለሰቦች ጭምር በመሆን ለሽምግልና ሄደው ነበር። ፈተሹኝ አልፈተሹኝ የሚል አጀንዳ በኃይሌ ገብረስላሴ ላይ አጀንዳ ወጥቶ መነገር ከመጀመሩ ጀምሮ እርቁ በሽማግሌዎቹ እንዳይፈጸም ለማድረግ በሁለቱም አካላት ዘንድ ችግር እንዳለ እናውቃለን። ይሄ ጉዳይ ስቲል እስካሁን አልተፈታም። ስላልተፈታ ብፁዕ አቡነ ማትያስ የት እንደሚሆኑ ግራ ገብቷቸዋል። የትግራይ አባቶች ደግሞ አክሱም ላይ መንበረ ፕትርክና መቀመጫ ህንጻ ግንባታ ጀምሯል። አባታችን ማን ነው እያሉ ያሉት? ብፁዕ አቡነ ማትያስ። ይሄን መረጃ ከቀናቶች በፊት ሳምንታት አልቆጠሩ ከአንድ ሳምንት በፊት መረጃውን አጋርቻቸዋል። መረጃውን በማስረጃ የክልሉ መንግስትና ጳጳሳት የክልሉ ጳጳሳት ሆኖ በዛ በትግራይ ክልል የሚገኙ ጳጳሳት ሆኖ የመሰረት ድንጋይ ሲጥሉ አክሱም ላይ አሳይቻቸዋለሁ። በመረጃ በቪዲዮ በፎቶ ዜናውንም ጭምር ትግራይ ቴሌቪዥን የዘገበውን ዜና እና ቅዱስ ሲኖዶስ ሲያየው መግለጫ በማውጣት ብቻ መፍትሄ የሚመጣ ይመስለናል ወይ? የትግራይ ህዝብ በዚህ ቅዱስ ሲኖዶስ አልተበደለም?
የመንበረ ሰላማስ ብለው ራሳቸውን ጳጳስና ያስቀመጡት አባቶች በኢትዮጵያ ህዝብ ላይ በደል አልፈጸሙ በሁለቱም በኩል ግን ቁማሩን የሚጫወቱት እነማን ናቸው ከቤተ ክርስቲያን አባትነት ውጭ ያሉ ወንበርና የመንግስት ስልጣን የሚፈልጉ አካላት ናቸው ጦርነቱ የመንግስት እንጂ ሃይማኖት አይደለም የትግራይ ክልል ኦርቶዶክስና የፌደራል መንግስቱ ኦርቶዶክስ አይደለም የተጣለ ጥሉ የክልል የፖለቲካ ወንበር ላይ ነው ጥሉ ቂሙ ግን ተቋጥሮ እስከዛሬ ያልተፈታው የሃይማኖት አባቶች ጋር ሃይማኖተኛው ጋር ነው ቂሙ ያለው ዛሬም ጦርነት ቢነሳ ነገም ጦርነት ቢነሳ ሃይማኖተኞች ናቸው አሁንም ጦርነት ውስጥ አጀንዳ ሆነው እስከ መጨረሻው ቂም ይዘው የሚቀሩ የምንከተለው አምላክ እኮ የሚበድሉትን ይቅር በሉ ያለን እኛንን መንበረ ሰላማም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን የምንቀመጠው ቅዱስ ሲኖዶስ ብለን የተቀመጠው እዚህ ላይ በጣም ጣልቃችሁ ገብታችሁ ተንተናችሁ የፈታችሁት ነገር አለ የሄዱ ሽማግሌዎች ውጤታቸው ምን ነበር የነሱስ ውጤትና መግለጫ ምን ደረጃ ደረሰ ያልቻሉበትስ ምክንያት ምንድነው እዛ ብቻ ነው እዚህ ብቻ ነው እዛም ምን ታረቅ የሚፈልጋል እዚህ መታረቅ የሚፈልጋል እዛም መታረቅ የማይፈልጋል እዚህ መታረቅ የማይፈልጋል ስለዚህ ችግሮቹን ነቅሰን በአደባባይ ካላወጣናቸው በስተቀር መፍትሄ አይመጣም የችግሩ መፍትሄ አንዱ የችግሩን አካል በደንብ ለይቶ ማወቅ ነው ሌላኛው የቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ያቀረቡ አካላትን በሶስተኛ ደረጃ ወጥቷል በአራተኛ ደረጃ ያቀረቡት እነዚህ የተቀመጡ በዝርዝር የተቀመጡ መግለጫ እንዲወጣላቸው ፈቃድ የተሰጣቸው አካላት አሉ እነሱም በዝርዝር ወጥቷል ነባሩና ጥንታዊ ቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ የምትል ቃል አለች አዲስ የተጻፈ በአንድ ግለሰብ የተጻፈውን ስሙ ያልተገለጸ ማንነቱ እንዳይገለጽ የተፈለገ ግለሰብ ያንን መጥምቀ መለኮት ገድል በሚል በራሱ ያሰራጨ የነበረው እንዲታገድ በአንድ ሊቃውንት አባት መግለጫ ወጥቶ ለቅዱስ ሲኖዶስ ጥያቄ ቀርቦ ታግዷል በጣም ጥሩ በዚህ ጉዳይ ላይ ወደ ኋላ መጣላቸዋል ሌላኛው በሰሜን ካሊፎርኒያ ኔቫዳና ምናምን ሀገረ ስብከትን በሚመለከት የተነሳ ነው ሌላኛው በምዕራብና መካከለኛው ካናዳ የሚገኙትን በተመለከተ ነው ሰባተኛው በጣም ምርጥ ሐሳብና አንኳር ሐሳብ ጥሩ ያነሳችሁት በሸንኮራ በሰሜን ሸዋ ሀገረ ስብከት በብፁዕ አቡነ ቀለሚንጦስ በሚመራው በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በዓል ለማክበር ሄደው በርብራቡ ላይ ወጥተው በፊኒሺንግ መስሪያ ርብራቡ ላይ ወጥተው ተንዶ ከ30 ምናምን በላይ ምዕመናን አርፈዋል ለዛም ሐዘናችሁን ገልጻችኋል መርዳት ያለባቸው ደግሞ ተጠንቶ በአስቸኳይ ድጋፍ እንዲደረግላቸው ወስናችኋል እጅግ በጣም የሚያስመሰግን ስራ ነው እዚሁ ስራ ላይ አንድ ነገር ላሳያችሁ ይሄንን እየተወያያችሁ ባላችሁበት ሰዓት ላይ ይሄ ዜና ወጣ ልብ ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል የገዳሙ ጥበቃ የታገተና የተወሰደ ሲሆን በአካባቢው ነዋሪዎች ላይ ደግሞ አንድ አባትና ልጅ አባትየው የተገደለ ሲሆን ልጅየው ደግሞ በአሰቃቂ ሁኔታ በሞትና በህይወት መካከል ይገኛል ሌላም በዛው አካባቢ የሚኖር አንድ ሰው ታግቶ የት እንደተወሰደና የት እንደደረሰ አይታወቅም ስለዚህ በዝቋላና በአባቶቻችን ላይ የደረሰ ግፍ መከራ አሁንም በአሰቦት ገዳም ላይ ያንጃበበ ይመስለኛል ስለዚህ ገዳሞቻችን አስፈሪ ሁኔታ ውስጥ ነው ያሉት የአሰቦት ገዳምን ወይ ደግሞ የዝቋላ አቦ ገዳምን ታቁታላችሁ የደረሰበትን ነገር ዝቋላ ብቻ አይደለም በምስራቅ ጎጃም ዞን ላይ በደብረ ኤልያስ ገዳም ውስጥ የተፈጠረውን ታሪክ ታቁታላችሁ ገዳማቶቻችን ያሉበትን ውጥረት ታቃላችሁ ደቦሞ አካባቢ ላይ ባለፈው የተፈጠረውና ገዳማያን ተገርለው ከብቶቻቸው የተመለሰበትንና ነገር ግን ገዳዮቻቸው በነፃ የተለቀቁበትን አጀንዳም ታቁታላችሁ መረጃውን አጋርተናችኋል ገዳማያን ሲፈርስ ቤተክርስቲያን ሲቃጠል ካህናት ሲገደሉ ዝም የሚል አባትም ተገቢ አይደለም ስለዚህ የቤተክርስቲያን ስርዓቷና አምዷን የሚያፈርሱት የገዳማያንን ያብነት ትምህርት ቤቶችን የቤተክርስቲያን ስርዓትን ሊያፋልሱ የሚችሉ ነገሮችን በዚህ አጀንዳችሁ መያዝ በየጊዜው ይተበቀባቸዋል እናንተ ግን አትይዙ ከአጀንዳ አርቃቂ ኮሚቴ ነው ከሌላው ነው ችግሩ አንድ ማህበራዊ ሚዲያ ላይ ያየሁት መረጃ ነበር በየጊዜው በየአመቱ
ከአጀንዳ አርቃቂነት የማይለዩ ጳጳሶች እንዳሉ ይነገራል። ታቋቸዋላችሁ እናንተ በየአመቱ አሉበት ችግር ያለባቸው አባቶች አጀንዳ አርቃቂ ይደረጋሉ እየተባላችሁ ትታማላችሁ። እውነት ነው እንዴ? ጥያቄ ነው የምጠይቀው። እናንተ አባቶቻችን ይገባችኋል፣ ሌሎች ምዕመኖችም ይረዱታል። ሳይረዱት ቀርቶ አይደለም። ብዙ አጀንዳ አለብን። ነገር ግን ይሄ የቁሳቁስና የገንዘብ ነክ ነገር ሲሆን ትንሽ ተራ ነገር ይሆንብናል ከአምላክ በታች ስለሚሆን። ዋናው ጉዳይ የህንጻ ስላሴ ጉዳይ ስለሆነ ነው ያምነሳውላችሁ። አሰቦት ገዳም እንዲህ መነጋገሪያ ሆኖ ነበር። ቅዱስ ሲኖዶስ ግን አላየው። ምስራቅ ሸዋ ላይ የተገደሉ አባት ነበሩ። ቤተክርስቲያን ውስጥ አጀንዳ አልተደረገም። ሌላኛው ካነሳችሁት ጉዳይ አንፃር ዋና ያረጋችሁት ይሄንን ነው። 4 ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያላግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ገድለ መጥምቀ መለኮት ተወግዟል። የትኛው? ነባሩ እንደተጠበቀ ሆኖ። በጣም ጥሩ። እኛ አንድ ጥያቄ እንጠይቃለን። ይሄ ጥያቄያችን እነዚህ የምታወግዟቸውና የምትደግፏቸውን አካላት በደንብ ለይታችሁ እናንተ ታውቃችኋል። የሊቃውንት ጉባኤም ለይቷል፣ አጥንቶ አምጥቷል። በዚህም ጉዳይ ሊቃውንቶች በደብረ ሊባኖስ የሚገኙ አባቶች መካከል የሚገኙት አንድ አባት ናቸው የሚያመጡት። በጣም እናመሰግናለን። እንዲህ አባቶቻችንን ለቅዱስ ሲኖዶስ የቀረበ ምልአት ሲኖራቸው ወይ ደግሞ አምድ ሲኖራቸው እጅግ በጣም የተደገፈ ነው። ይሄን እናመሰግናለን። ከዛ ጋር ተያይዞ ግን አንድ ነገር ላንሳላችሁ። ተሐድሶ መድረክ ሲሰጡስ ምንድነው የምትባሉት? በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው 4 ማዕዘን የሆነ ህንጻ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው። ለፕሮቴስታንት የቀረበ ከኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ የራቀ ሰንበት ተማሪዎችን የጠላ መጽሐፎችን ያጻፈ ገድሎችንና ስርዓቶችን የሚንድና የሚያስተምር የነበረ ግለሰብ ከኢትዮጵያ ውጭ ሀገር ሄዶ
ውጪ የራሱን ዶክተሬት በግሉ ተምሮ ሲመጣ እዛ ውጪ ሀገር ኦርቶዶክሳዊ ነኝ ብሎ በተሐድሶ እንቅስቃሴ በፎቶም በቪዲዮም እንደምታዩት ግለሰብ መጋቤ ሚስጥርነት ካባ በቤተ ክህነት መድረክ ላይ እንደሚቆሙት ሰዎች ምንድነው የምታደርጉት? እንዴት ነው የምታወግዙት? ነው ደሞዝ ነው የምትጨምሩላቸው? እነዚህ ግለሰቦች እኔ የምቀርበው ደብር ቅዱስ ዮሴፍ ብሔረ ጽጌ ማርያም ላፍቶ ሚካኤል የተለያዩ የቤተ ክርስቲያን ቦታዎች ስፍራዎች ላይ በአደባባይ ተሐድሶ ሲሰብክ የነበረ ግለሰብ በአደባባይ ከቃለ ዓዋዲ ጋር መድረክ ይዞ በሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመቃወም በመሳደብ በመዛለፍ ነዋያቷን ቅድሳቷን ስርዓቷን በመዝለፍ የተጠመደን ግለሰብ አውደ ምሕረት አቁማችሁ የቤተ ክህነት አመራር አርጋችሁ አስቀምጣችሁት ዛሬ በአደባባይ ስትገልጹት ታዲያ አሁን ቅዱስ ሲኖዶሱ ተሐድሶ ነው ወይንስ ምመኑ ነው ቤተክርስቲያን ላይ እየተቃወመ ያለው? ማን ነው ተሐድሶ? ልጁ ነው ሲኖዶሱ ነው? ልጁ ነው ቤተ ክህነቱ ነው ተሐድሶ? ስለዚህ ልጅ የተጻፉትን ዝርዝሮች ማህበራዊ ሚዲያ ላይ በተከታታይ ማግኘት ትችላላችሁ። ማስረጃ ከፈለጋችሁ ይሄው ልጁ እናንተ መድረክ ላይ ነው የተቀመጠው። ብሔረ ጽጌ ማርያም ቅዱስ ዮሴፍ ላፍቶ ቅዱስ ሚካኤል ኮተቤ ሐና ማርያም መረቡን በመዘርጋት በአራቱ ጉባኤያት ላይ በአደባባይ ሰንበት ትምህርት ቤቶች ሲበጠብጥ አስተምሮ ሲያዛባ ነበር። በመጽሐፍ ቅዱስ ጥናት ወቅት ቅዳሜና እሁድ በሚደረጉ ፕሮግራሞች ለታዳጊዎች ጎልማሶች በሚል ከፋፍሎ ይሰጥ ነበር። ቤተክርስቲያን እንዳይነት አስተምሮ አስተምራታቅ ይሄ ወጣት ቤተክርስቲያንን በስሟ አሮጊቷ ሳራ ብሎ ነው የጠራት። ቤተክርስቲያን የሰደበ ይሾማል። አባቶችን የሰደበ ተሹሟል። አሁን ቤተክርስቲያንን የዘለፈና የሰደበ መጋቤ ሚስጥር ብላችሁ ቤተ ክህነት መንበር ሰጣችሁት ቁጭ አድርጋችሁት ደሞዝ እየቀለባችሁ ቤተክርስቲያንን አሮጊቷ ሳራ ብሎ ደሞዝ እየከፈላችሁ እያሰደባችሁ ነው። እኛ ጉዳያችን ከቤተክርስቲያናችን እንጂ ቤተ ክህነት ስለሚከፍለው ደሞዝ አይደለም። ተሐድሶ እየፈለጋችሁ እየመለመላችሁ የምትቀጥሩ ከሆነ ብዙን ቀጥረላችኋል፣ ብዙን ነግራችኋል። ቃለ ዓዋዲ ላይ መድረክ ላይ ከፈለጋችሁ ይሄ ልጅ ከዚህ ጋር ብቻ አይደለም የሚያያዘው። ከሮቶ ባለቤት ከፍኖተ ጽድቁ ባለቤት ከጸጋዬ ደበበ ጋር የሚገኘው መድረክ ላይ ያስተምር ነበር በወቅቱ። በነቀፊታ አነጋገሮቹ ከሚታወቅባቸው ነገሮች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አይደለችም፣ ባህልና ልትታደስ ይገባታል፣ ውስጧ የጥንት ባህል እንጂ እምነት የላትም ሲል ነበር። ሌላኛው ቅድስት ቤተክርስቲያን ምንም አይነት ስርዓት አያስፈልጋትም፣ አባቶች የፈጠሩት ነው፣ ለኛ ኢየሱስ ብቻ በቂ ነው። የፕሮቴስታንት አስተምሮ ነው ይሄ። ኦርቶዶክስ ኢየሱስ በቂ ነው። አዎ በኦርቶዶክስ በቂ ነው ማለት እኛ በአደባባይ ኢየሱስ ፊት የመቆም አቅም የለንም ነው ያስተምሩ። ለዚህ ነው አማላጆቻችን ቅዱሳኖቻችን ገድላቱ መጽሐፍ አሳትመዋል። 5 መጽሐፎች አሉ። አንድም ቅዱሳን አያውቅ፣ አንድም ሰማዕታት አያውቅ፣ አንድም መላእክት አያከብር። ይሄን ሰው ቤተ ክህነት ሹሞታል፣ ቤተ ክህነት ቀጥሮታል። ውጭ ሀገር ሄዶ ስለመጣ ከለሩ ቀይ ስለሆነባችሁ ነው ውጭ ሀገር ሄዶ መጣ ዶክተር ስለተባ መጋቢ ሐዲስ የሚባለው መጋቢ ሚስጥራት የሚባለው ቃል ራሱ እኮ ያብነት ተማሪ ማዕረግ ነው። ከየት አመጣችሁ ሰጣችሁት? እሺ ጸሎት ጾም ስግደት አያስፈልግም አትብሉ የተባለ ምግብ የለም ፍልስፍና ነው ብሎ ሲሰብክ የነበረ ግለሰብ ሂዱ ላፍቶ፣ ሂዱ ብሔረ ጽጌ ማርያም፣ ሂዱ ቅዱስ ዮሴፍ፣ ሂዱ ሐና ማርያም። ይሄ ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንፍና ታስተምራለች፣ ለአብነት ከ10ቱ ትእዛዛት ውስጥ ሰንበትን አትስሩ ማለት በማለት ተሰብካለች ብሎ ሲሰብክ የነበረ ግለሰብ ነው። በአደባባይ ቅዳሴ ሰዓታት አያስፈልጋትም ያለ ነው እና ይሄንን ነው ቤተ ክህነት የቀጠረው። ይኸውላችሁ ቃለ ዓዋዲ ላይ ከናሰግድ ጋር ቁጭ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ አባቶችን ይመስል ቀሚስ ለብሶ ቁጭ ብሎ ይኸው ሐሰት ከመሰላችሁ ይኸውላችሁ ፎቶውንም ማስረጃውንም አምጥቼላችኋል።
ከነ መጽሐፉ የተመረቀበትን ማሳያችሁ ይሄ ሰውዬ ከጸጋዬ ሮቶ ጋር ይገናኝ ነበር ጸጋዬ ሮቶ ማን ነው እንዳትሉ መሰረት ሚዲያ እንዲ ሰብሰብ ያለ የምርመራ ዘገባ ወጣ መሰረት ሚዲያ ሲጀምረው ገና ምን ይላል መሰላችሁ ገና መጀመሪያ ሰማው ደንግጬ ነበር አለ ራሱ ለማመን ከብዶ ነበር አለ ብፁዕ አቡነ በርናባስ በዚህ ጉዳይ ላይ የራሳቸውን ሐሳብ ምላሽ እንደሚሰጡ ተስፋ አደርጋለሁ በራሳቸው መሰረት ሚዲያ ለሁሉም አንባቢ ክፍት አድርጎ ያቀረበውን መረጃ ነው ያለው የምርመራ ዘገባ ሰራተኞች ሲኦል ሆነብን ያሉት የግል ድርጅት በቅጥር ግቢ ውስጥ አካላዊ ድብደባን ጨምሮ እየፈጸማቸው ያሉትን አነጋጋሪ ድርጊቶችን በዝርዝር አውጥቷል ከስራ 1 ደቂቃ ያረፈደ 700 ብር ማስቲካ ያኘከ 1000 ብር ይቀጣል ልምድ ያለው ሰራተኛ ሆኖ ስራ መልቀቅ ፈልጋለሁ ካለ ድብደባና ስር ይጠብቋል ብር ሰርቋልም የሚል ክስ ይመሰረትበታል ለሁሉም ክፍት የሆነ መረጃ ነው ያንብቡ ብሎ አጋርቷል አወቃችሁ ጸጋዬን አይደል ቅዱስ ሲኖዶስ ታቁታላችሁ አይደል ብፁዓን ሊቃነ ጳጳሳት በባለ ሀብት አትገዙ ብለን የምንጮኸው እውነት ስላለን ነው እኛ እግዚአብሔር እናንተን ሲያስቀምጥልን እናንተ ምእመኑን መጀመሪያ አይታችሁ ምእመኑ ያለበውን የአንድ ሰው ምእመን ህመም እንዲሰማችሁ ስለምንፈልግ ነው ያኔም ፍኖተ ጽድቅ ሐሰተኛ አስተምሮ ነው የመናፈቃን አስተምሮ ነው ትክክል አይደለም የቤተ ክርስቲያን ስርዓትና ወጓን ቀኖናዋን ጥሷል ብለን ጮኸን የተናገርነው ጸጋዬ ደበበ የተባለ ግለሰብ ባለሀብት ወይ ምናምን ቂም ያለበት ሚዲያ ዘገባ የለም ማንም ሰው ጉዳያችን ከቤተ ክርስቲያን ጋር ጉዳያችን ቤተ ክርስቲያን ላይ ከሚንጠለጠልብን የቤተ ክርስቲያን ላይ ኑፋቄ ከሚያስተምርብን የቤተ ክርስቲያን ስርዓትና ህግ ከሚጥሰብን አባቶችን ከሚያሰድብብን ቤተ ክርስቲያን ስርዓቷና ቀኖናዋን ከሚጥሰብን ግለሰብ ጋር ነው ጉዳያችን ግለሰቡ የግሉ ኃጢያት የግሉ ነው አሁን ግን ነግረናችሁ አልሰማ ስትሉ መጨረሻ ላይ ምእመኑ እየቸገረው መረጃዎቹን እያወጣ እየሰጣል አሁንም በቅርቡ ነግረናችኋል ይሄ ፍኖተ ጽድቅ የሚባለውን አካል መመራኖቹ በአደባባይ ተናግረው በአደባባይ ሄደው አስተምረው መጋቢት 16 በሆቴል ውስጥ መግለጫ ከተሰጠ ይቅርታ ከተጠየቀ በኋላ በድጋሚ በጳጳሳት በአደባባይ ወጥተው እመቤታችን ቤዛት ተባለም ተብሎ የሚያስተምር ትምህርትን ከተወገዘ በኋላ በአደባባይ እንዲወገዝና እንዲታገድ ላልተወሰነ ጊዜ ካገዳችሁ በኋላ በውስጥ ፈቃድ እየሰጣችሁት ነው የሚል መረጃ ወጥቶ መምህራኖቹ ተቆጥተው እኛም ተቆጥተን ተናገርናችሁ ቅዱስ ሲኖዶስ ልጆቹን ፕሮቴስታንት ማስደረግ ከፈለገ ራሱን ችሎ ሌላኛው ሲኖዶስ ውስጥ መግባት ይችላል ማንንም አባት ማንንም ምእመን እምነት የግል ነፃ ፈቃድ ነው የቤተክርስቲያን ህብረትን መለየት አይችልም አንድ ምእመን ከሚጠፋብን ቤተክርስቲያን ውስጥ ህንጻ ቢፈርስ ይሻለናል አንድ ምእመን ከሚሞትብን አንድ ምእመን ከሚክድብን 4000 በላይ ሰራተኞች ያሉት የግለሰብ የሚመራው ተቋም ያሞገሱትን አባት ላሳውሳችሁ ፌስቡክ ላይ ወጥቼ ነው ማወርድላችሁ ብፁዕ አቡነ በርናባስ የእግረኛው ሚዲያ ላይ ወጥተው ያሰሙት ምስክርነት ለክብሩ መገለጫ አይደለም ፋብሪካው ራሱን ሰጥቶ አይደለም ፋብሪካውን ራሱን ሰጥቶ የለም ወይ ሰው ራሱን ካልሰጠ ፋብሪካውን አይሰጥም እንዳየውት በእግዚአብሔር ፍቅር ተማርኳል ሰራተኛ ለልቀቅ ሲል የሚደበደበው ግለሰብ በእግዚአብሔር ፍቅር የተማረከ ነው ሰራተኛ ማስቲካ አኘከ ብሎ ከስራ ላይ ከትንሽ የደሞዝ ላይ ደሞዝ የሚቀጣ ሰው በእግዚአብሔር ፍቅር የተማረከ ነው በኑሬም በገንዘብም እግዚአብሔር ይከብራል ብሏል እየደበደበ እግዚአብሔር ይከብራል እያሳሰረ እግዚአብሔር ይከብራል የውሸት ክስ እየከሰ እግዚአብሔር ይከብራል ብሏል ተግባሩስ እሱ ነው ወይ ብፁዓን አባቶቻችን ስትመሰክሩ በተግባር የምታዩትን መስክሩ በተግባር የሚኖሩን ህዝብ ከስር ገብታችሁ ይዩት ለሀብታም ቤት ሽምግልና ከምትሄዱ ደሃ ቤት ሄዱና ቆሎ የምትቸግራትን እንዴት ስራ መስራት እንዳለባት እንዴት ወደ እግዚአብሔር ቤት መቅረብ እንዳለባት እንዴት ስጋው ደግሞ መቀበል እንዳለባት ንሳ እንዴት ማግኘት እንዳለባት ቅረቧቸው በክርስትና እንዲጋቡ ልጆቻችሁን ምከሩ በዓለም እየተጋቡ በዓለም እየተፋቱ እየሰማችሁ ልጆች ቤታቸው ካልተመሰረተ ሀገር ትፈርሳለች ቤተክርስቲያን አምዷ
የቤተሰብ ስርዓት ነው ቤተሰብ ውስጥ ያለ ስርዓት ከፈረሰ ያባቶቻችን መኖር ምንድነው ትርጉም በአደባባይ የሚለጥቆ ባል አልፈልግም ሚስት አልፈልግም የሚሉ ልጅ ፈልጋለሁ የሚል ወንድና ሴት ነው የምንሰማው ይሄ ነው ወይ ክርስትናችን አንገታቸው ላይ መስቀል ያሰሩ ጨፋሪዎቻችን ነው የምናየው ቆብ ያደረጉ ደናሾች ነው የምናየው ይሄ ነውር አይደለም ወይ የምናስተምረውና ምንኖረው እውነት መሆን ያለበት አይደለም ወይ ለምንድነው ሐሰትስ የሚሆነው ለዚህ ነው እንዲህ አይነት ምስክርነቱን ትክክል አይደለም በፋብሪካው እንዳየውት ህግ አለ በአንድ ወቅት አንድ ወጣት በፋብሪካ ውስጥ ጫት መቃም ሲጋራ ማጨስ ወንድ ሱሪ ዝቅ አድርጎ መታጠቅ አይችልም በሃይማኖት ረገድ ሙስሊሞችም አሉ የኔን ሃይማኖት ካልተከተላችሁ አላለም በምን አወቃችሁ በግር እንደሚማሩ ታውቃላችሁ ይሄንን ስማችን እንዳይወጣ ብለው የሚናገሩ ሰዎች በሚዲያ በማህበራዊ ሚዲያ ላይ ብዙዎች መረጃውን ያጋራሉ ይሄንስ ታውቃላችሁ ቢናገሩ ስራ ያጣሉ ይታሰራሉ ይደበደባሉ ይሄው እየሰማችሁ ፋብሪካው ቤተክርስቲያን ሰርቷል አልከው የዘዋይ ገዳም በቤተክርስቲያን ያላደረገው ነገር የለም በነገራችን ላይ ጳጳስ ደግሶ ስላበላ መንግስተ ሰማያት የሚወርስ ሀብታም የለም ጸሎቱ በጳጳስ ስለተደረገለት መንግስተ ሰማያት ይገባል ማለት አይደለም አንድ ግለሰብ ጸሎት እንዲደረግለት መጠየቅ ይችላል እንዲታገዝ ማለት በራሱ ግን ለእግዚአብሔር በፍርሃትና በፍቅር መገዛት አለበት ይሄ ግለሰብ ሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አለው የሚል መረጃ ወጥቷል ልክ እንደምታዩት በሸገር ሲቲ ከተማ ላይ የሮቶ ፋብሪካው ድግስ እንደዚህ ነው የሚታየው ዘገባው ነው የኢትዮጵያ ኦርቶዶክስ ተዋሕዶ የሰጠችው ምስክርነት ነው የአገልግሎት ፈቃድ ምስክር ወረቀት ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የማህበራት ምዝገባና የክትትል ቁጥጥር መምሪያ ግንቦት 14 2016 ነው ፈቃድ የሰጠው በዚህ ጥቂት አመታት ውስጥ ግን ሲኦል ነው የሚያሳየው በዝርዝር ልንገራችሁ በጥቂቱ ቅዱስ ሲኖዶስ ይሄን ተመለከተው ማር የ4000 ሰራተኛ ጉዳይ ይመለከተው የ4000 ምዕመናን ጉዳይ ይመለከተው ከስራ አንድ ደቂቃ ያረፈደ 700 ብር ማስቲካኝ ከ1000 ብር ይቀጣል ስራ መልቀቅ ፈልጋለሁ ያለ ሊደበደብ ወይ ሊታሰር ይችላል ሁለት ቀን አንገብጋቢ ጉዳይ እንኳን ገጥሞ ብትቀር በሙሉ ከስራ ትባረራለህ የሚሉ ሌላው ሰራተኛ የሚደበደበውን ድብደባና እንግልት በመፍራት ማንንም ተመልሶ መብት ይከበር እንደማይብል ይናገራሉ ሰራተኛው አክለው መግቢያ ሰዓት ጧት 12 ሰዓት ሲሆን መውጫ ደግሞ ማታ 12 ሰዓት ነው መቅረት ማስፈቀድ የሚባል ነገር የለም የሚሉት በርካታ የተቋሙ ሰራተኞች የድርጅቱ ባለቤት አቶ ጸጋይ በተደጋጋሚ አንዳንድ ብሬን እያንዳንድሽ ብሬን ቀደሽ አትጨርሹም ምንም አታመጡም የፈለኩትን አረጋለሁ የሚለው ንግግራቸው እንደሚታወቁ ያነሳሉ ሚዲያችን እንዳረጋገጠው በተለይ ልምድ ያላቸው ሰራተኞች ለህይወታቸው እስከሚሰጉ ድረስ ከድርጅቱ መውጣት እንደማይችሉ ማስጠንቀቂያ በተደጋጋሚ ይደርሳቸዋል እወጣለሁ ያለ ልምድ ያለው ሰራተኛ ካለ ይታሰራል ወይም ይደበደባል ሲታሰሩ ደግሞ ከ1 ሚሊዮን ብር ጀምሮ ቁጥር ይጠራና ብር ሰርቋል ወይም ሰርቃለች ይባላል በውሸት መስክር ትባላለ 20 ሺህ ብር ይከፈላል እምቢ ካልክ አንተም ትታሰራለህ የሚሉት አሁን ድረስ ከፍተኛ ስጋት ላይ የሚገኙ ሰራተኞች ናቸው ምንጮቻችን እንደተቆሙት በዚህ ምክንያት ስራ ለቀው ወደ ገጠር ከሄዱ በኋላ ከዛም ተይዘው የመጡ ይገኛሉ ግለሰቡም ይህን የሚሰራው ደግሞ ከፖሊስ አካላት ጋር በመተባበር ደግሞ የሚገርመው ስንት ስቃይ ተማሪዎች ጥሩ የመሰላቸው እየገቡ ህይወታቸው የተበላሸዋሉ በማለት ተናገሯቸው ሌላ ሰራተኛ በአካል ድብደባ በላይ ያምሩ ቁስል የሚሆን ስድብ በርካቶች ሲሰደቡ ይውላሉ በማለት ገልጻለች ዓለም ገና የሚገኙ ፋብሪካቸው ውስጥ ሰራተኞች ገብተው የሚደበደቡበት ስፍራ እንዳለና ስራ ሲሰሩ ደክማቸው ቆም ያሉ ጭምር ዱላ እንደሚከተላቸው ታውቋል በዚህ ምክንያት በአንድ ቀን ውስጥ ሰው ሳይደበደብበት የማይሉበት ቀን እንደሌለ ሰራተኞች ተቆመዋል ምንም ሳታጠፋ ተላላይኮች ይመጡና አጥኑት ይባላል እያንዳንዱ ሰው በወሬ ስንቱ ታሰረ ስንቱ ተደበደበ ደግሞ በጣም የሚያሳዝነው ውጭ ላይ ሚዲያ ላይ እንደሱ ያለ ጥሩ ያለ አይመስልም የሚሉት ቅሬታ አቅራቢዎቹ ሰራተኞቹ ናቸው በግለሰቡ በተገነባ ሆስፒታል ውስጥ ደግሞ በርዳታ መድኃኒት እና ዊልቸር እንደሚገባ የታወቀ ሲሆን መድኃኒቱና ዊልቸሩ ግን በውድ ተመልሶ ለተጠቃሚ እንደሚሸጥ ተሰምቷል ማንንም ሆስፒታል የሌለ መድኃኒት እዚህ ሊገኝ ይችላል የርዳታውንም በነፃ ያስገባሉ ግን በርዳታ ስም ይቸበቸባል ይህ ማለት በሀገሪቱ እየተበዘበዘች ነው የሚሉ ደግሞ የሸገር ከተራተኞች ይነሳል ለምሳሌ የመብት አለመከበር ጥያቄና የሥራ ልምድ እንኳን ሲጠየቅ የመከልከል ግለሰቡ ለብዙ ሰው ስራ ዕድል የከፈቱ ናቸው
ግን ደግሞ ደሃ ልጅ ሰቆቃ ይብቃ ማለት ይገባል በማለት አመራሩ ተናግረዋል። በሱፐር ደብል ቲ ጀነራል ትሬዲንግ በአለም ገና ከተማ በ1999 ዓ.ም የሙከራ ምርቱን የጀመረ ድርጅት ነው። በዚህ ዙሪያ የባለቤቱ ያጸጋይን ምላሽ ለማግኘት ያደረገው ሙከራ አልተሳካም የሚል መሰረት ሚዲያ ሙሉ ዘግቦታል። እኔ ድርጅቱ ስለሚሰራው መብት መጣስ ምናምን አይደለም ማነሰው። ይሄ ጉዳይ እንግዲህ ፖሊስ ወይስ ታካል የሚመለከቱ የፌደራል መንግስትም የሰራተኛና ማህበራዊ ጉዳይ ሚኒስትር ይሄን ጉዳይ ይመለከታል። ስለዚህ ጉዳዩን መርምሮ የተዘገባው ዘገባና የሚደረገው እውነት መሆኑና ሰራተኞቹ በነፃ መለቀቅ የሚችሉበትን ነገር መፍትሄ ሊገኝ ይገባል። ብፁዓን አባቶቻችን ግን የተደበቃችሁት ከዚህ ጀርባ ነው። ለዚህ ነው የምንቃወመው። ብፁዕ አቡነ ገብርኤል ብፁዕ አቡነ በርናባስን በዚህ ጉዳይ ላይ በፊት ለፊት ነው ባለፈው በተናገሩት ምስክርነት የምንቃወማቸው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሌላ ዓላማ ስላለው ነው እንጂ በዚህ ጉዳይ አንድ ባለሀብት ግትር ብሎ አይቆምም። ቀኑና ጥሳል ህግ ጥሳል ሲባል እንዲህ ግትር ብሎ አይቆም ብለን የምንናገራቸው። ይሄ ቅዱስ ሲኖዶስ አልተመለከተው። ምክንያቱም ምዕመናን ቢበደሉ ምን አገባው አይነት ስሜት አለው የመልእክት። የምዕመናን ጉዳይ ምን ችግር አለው? የካህናት መገደል ጉዳይ ምን ችግር አለው? የገዳማውያን መገደል ጉዳይ ምን ችግር አለው? ይሞቱ፣ በየቀኑ ሰው ይሞት የለ እንደገና በየቀኑ ሰው ይወደላል የሚል አይነት መልእክት አለ። መልእክቱ ከዚህ ስለማይዘል እባካችሁ ያላያችሁት ገጽ ስላለ ባንክሮ ተመልከቱት ለማለት ነው ይሄን ፕሮግራም ያቀርበኩት። እንድትመለከቱ ስጋብዛችሁ እናንተ ደስ እንድታዝኑና እንድትደሰቱ ብቻ አይደለም እውነት ስለሆነም ጭምር እኛ የምናቀርበው እውነት ለእናንተ የሚጠቅም ቤተክርስቲያንን የሚያንጽ እንጂ አባቶችን የሚዘልፍ አባቶችን የሚያንቋሽሽ ለአባት ክብር የማይሰጥ አይደለም። ከእንደዚህ አይነት ባለሀብት ጀርባ ተቀምጣችሁ የእናንተ ምስክርነት ነገ ስለሚሰራው ኃጢአት ምስክርነት መከለያ ስለሚሆን ነው። አሁን የግለሰብ ለኃጢአቱ መከለያ ብፁዓን አባቶች ጋር ቆመ። የቤተክርስቲያንን የስቱዲዮ ግንባታ ገነባ በስንት ሚሊዮን ብር ወጪ አውጥቶ ተገነባ። ስጦታውን ፓትርያርኩ በተገኙበት ብፁዓን ሊቃነ ጳጳሳት በተገኙበት ተመረቀ። አየነው አይደል? ከጀርባስ እግዚአብሔር የከበረበት ነው። የሰው መደብደብ፣ የሰው መንገላታት፣ እስር መገረፍ፣ የሰው መብት መጣስ እግዚአብሔር የደገፈውን አያችሁ። እናንተ ጀርባ ተቀምጠው በቤተክርስቲያን ጀርባ ጥላ ስር በጳጳሳት ተጠብቀው ዘራፊዎች፣ ነፍሰ ገዳዮች፣ ወንጀለኞች ይደበቃሉ። እንዳይቀመጡ ነው የምንጠይቃችሁ። ለኛ መጽሐፉን አወገዛችሁ አይደል? እነማን እንደተደሰቱ ላሳያችሁ። የተወገዘው መጽሐፍ ዋናው ነው። ዋናው እንዳለ ነው፣ የቀድሞ እንዳለ ነው። አዲስ ሊታተምና ሊሰራጭ የነበረውና መሰራጨት የጀመረው ነው የተወገዘው። ክርስቲያን ቲዩብ ነው የተደሰተው። ክርስቲያን ቲዩብ ማን ነው? የፕሮቴስታንት ቸርች ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚመሩ ቻናሎች ማለት ናቸው። የጴንጤ ቻናሎች፣ የጴንጤ ታዋቂ ግለሰቦች። አስደሳች ዜና ገድለ ዮሐንስ መጥምቅ በሊቃውንት ጉባኤ ተመርምሮ ተወገዘ። በርቱ፣ በነካጃችሁ ሌሎችንም ቀጥሉ። ሌላ ማነች እህታችን ሶፊያ ሽባባው ዘማሪ ነች። የፕሮቴስታንት ማህበራዊ ሚዲያ ላይ የምትንቀሳቀስ እህታችን ነች። በደስታ ማህበራዊ ሚዲያ ላይ ገልጿል። ተወገዘ፣ እሰይ፣ ሌሎችንም ቀጥሉልን። ታምረ ማርያምም በዚሁ ይዩት በነካጃችሁ። ይሄ ነው እንግዲህ የምንቃወመው ማስረጃም መረጃም ስላለ የምንቃወመው እውነት ስለሆነ የምናወራው እግዚአብሔር ፊት የምናወራው እናንተ ፊት የምናወራው በማስረጃ ጭምር ስለሆነ ብፁዓን ሊቃነ ጳጳሳት በቅዱስ ሲኖዶስ ምልዓተ ጉባኤ ሲዘጋም ሲከፈትም በቀጣዩ አጀንዳ ረቃቂዎችን እንደምታስተካክሉ ተስፋ አደርጋለሁ። ምክንያቱም ችግሮች የመታየት ያለባቸው በህንጻ ስላሴ ላይ ነው። መጀመሪያ ከህንጻ ስላሴ በላይ የሚቀደም ግብ የለም። ከህንጻ ስላሴ በላይ የአበባ መኮትኮት ማበብ ቤቱ በማበለጨጭ ባምፖል መብራት አይደለም የቅዱስ ሲኖዶስ አጀንዳ። የቅዱስ ሲኖዶስ አጀንዳ የነፍስ መጥፋት፣ የምዕመናን መካድ፣ ስጋው ደግሞ አለመቀበል፣ የቤተክርስቲያን ምዕመናን መፋለስ፣ ያስተምሮ ስህተት፣ ተሐድሶችን ቀጥሮ በቤተክርስቲያን ደሞዝ እየከፈሉት በበጀት ምዕመናንን ማስካድ የቤተክርስቲያን ስራ ሊሆን አይገባም። ለዚህ ነው ቤተክርስቲያናችንና ቅዱስ ሲኖዶሳችን የተለያዩ ናቸው የምንለው። ቅዱስ ሲኖዶስ ቤተክርስቲያናችን የሚሆነው በተግባሯና በመላእቷ ሲኖር ብቻ። ቅዱስ ሲኖዶሳችን የቤተክርስቲያናችን አካል ነው። አዎ፣ ነገር ግን ተግባሩ አካል ካልሆነ ቅዱስ ሲኖዶስ የምንልበት ምክንያት
መንፈስ ቅዱስ አለው ብለን ስለምናምን ነው ጉዳዩ የበጀትና የህንጻ ጉዳይ ብቻ ከሆነ ስህተት መንፈስ ቅዱስ አለው ብለን አንመሰክር ነገር ግን ቅዱስ አባታችን ብፁዓን አባቶቻችን አጀንዳዎቹ ከወቅታዊ ጉዳይ ላይ ሁሉ ጊዜ የሚያዝ አንድ አጀንዳ ሊኖራችሁ ይገባል እናንተ አጀንዳ ልትገቡ ባላችሁበት ወቅት ላይ የሚነሱ አጀንዳዎች ተለምደው ይቆዩና ህዝቡ ይልመደው ተብሎ እናንተ ስብሰባ ስትገቡ አሰቦት ገዳም የተጀመረው ባለፈው ዝቋላ አቦ የተጀመረው ባለፈው ደብረ ኤልያስ የተጀመረው ባለፈው አክሲም ጽዮን ላይ የተጀመረው ባለፈው ደቡብ ኦሞ ላይ የተጀመረው ባለፈው ገዳማ ያለ የሚሰነዘረው ጡጫ እናንተ አጀንዳ ልትይዙና ልትገቡ ስትሉ የሚፈጠር አጀንዳ ስለዚህ ቀድማችሁ ስትገቡ ሁሉ ጊዜ ከአጀንዳው መካከል ስብሰባ ከመግባታችሁ በፊትና ከስብሰባ በኋላ የሚፈጠሩ አጀንዳዎችና በተለይ በዓላችንን ጠብቆ የሚፈጠሩ አጀንዳዎች አንዱ አጀንዳችሁ እንዲሆን ማድረግ ይጠበቅባችኋል በመጨረሻ አንድ ነገር ላሳያችሁ ከብፁዓን ሊቃነ ጳጳሳት ዘንድ በጣም የገረመኝ መረጃ አፈርኩ የሚያሳፍር ነገር ማሳያችሁ ሌሎቻችሁ እንዳታረጉትም ጭምር ለማሳሰብ ነው ተደርጎም ከሆነኛ አባት ደግሞ እንዲያወግዙም ጭምር እንዳይት ነገር ትክክል እንዳልሆነ በአደባባይ እንዲገልጹም ስለሚገባቸው ጭምር ነው ማህበራዊ ሚዲያ ላይ ነው ይሄ መረጃ የተጋራው ይሄ ትኬት ነው እንኳን መልካም እንዲሆንሎ እድሜም በመድር ላይ እንዲረዝም አባትንና እናትን አክብር በሚለው በኤፌሶን ምዕራፍ 6 ቁጥር 2 ላይ በሚለው አንቀጽ ተቀምጦ የብፁዕ አባታችን አቡነ አብርሃም 10ኛ በዓለ ሲመት የጵጵስና በዓለ ሲመትና የ51ኛ ዓመት የቤተ ክርስቲያን አገልግሎት መንፈሳዊ መርሃ ግብር የመግቢያ ትኬት $50 ትኬቱ እንዳይለው ይላል በዓለ ሲመት በ$50 ሊከበር ማለት ተከብሯል ኖርማሊ ውጪ ነው የሚኖሩት የውጪ አባት ናቸው ብፁዕ አቡነ አብርሃም ለብፁዕ አቡነ አብርሃም በዶላር በዓለ ሲመት አክብሩ ተብሎ የትኬት ሽያጭ ተጀመረ ሌላው አር ለማውገዝ ያለበት ቀድሞ ብፁዕ አቡነ አብርሃም ናቸው ማውገዝ ያለባቸው በዓለ ሲመት የመንግስት ሹመት መገለጫ አይደለም በዓለ ሲመት ራስን መሞቻ ራስን አሳልፎ መስጫ ለምእመናን ከፊት የተጋርለው መገለጫ እንጂ የክብር መገለጫ አይደለም እኛ የምናውቀው አባቶቻችን ከፊት ስትቀድሙ ለጵጵስና ስትመጡ ለደሞዞ ለወንበሮ ለምናምን አይደለም እኛ የምናስበው ለእግዚአብሔር ፍቅር ተጋርሎ ወደፊት መታችሁ ምእመናን እየመራችሁ የእግዚአብሔር በጎችን የምትመሩ እረኞች እንደሆናችሁ ነው የምናምነው ኬክ የሚቆርሱ አባቶች አይተናል በዓለ ሲመት ለነገሩ አሁን ቅዱስ ሲኖዶስ ነው ሙሉ ለሙሉ መጠየቅ ያለበት ሙሉ ለሙሉ የብፁዕ አባታችን አቡነ ማትያስም ብፁዕ ቅዱስ አቡነ ማትያስም በዓለ ሲመት ሲከበር አይተናል ታዘበና አሁን ትርጉሙ ምንድነው ነኛ ጥያቄ በ$50 አከበራችሁት ከቤተ ክህነት 1 ሚሊዮን ብር አወጣችሁ ከቤተ ክህነት 50 ሚሊዮን ብር አወጣችሁና መድባችሁ ደግሳችሁ እንኳን ለበዓለ ሲመቱ አደረሳችሁ እየተባባላችሁ ተጋበዛችሁ ከቆረሳችሁ የኛ ትርጉም በዓለ ሲመታችሁ ክብረ በዓል ምንድነው ትርጉሙ ነኛ ጥያቄ ምንድነው ትርጉሙ እነዚህ ልጆች ላሳያችሁ እናንተ በዓለ ሲመት ስታከብሩ እነዚህ ምእመናኖች ቤተክርስቲያን ውስጥ እግዚአብሔር እንዲያናገሩ ተመልከቷቸው እንዲህ የተወረገረጉ እግዚአብሔርን የሚጠይቁት እናንተ መካከል ለህዝቡ የሚያለቅስ ለህዝቡ የሚያነባ የህዝቡን ችግር የሚረዳ መመስለ የለን አባት ስለሌለን እዩት እግዚአብሔርን ነው የሚያወራው ይሄ ምእመን ንስሐ አባት የለው ይሆናል አይዞ የሚለው የሚጠጋው የሚያዳምጠው የሚያማክረው አባት የለው ይሆናል እያንዳንዱ ምእመን ንስሐ አባት ያስፈልጓል በሰበካ ጉባኤ በሀገረ ስብከት ምን ያህል አባላት እንዳሉ አይታወቅም አልተያዘም የድሮ ቁጥር ነው የተያዘው አሁን አልተያዘም በስታቲስቲክስ በማከላዊ ስታቲስቲክስ መረጃ ብቻ ነው ተስካውን የምትጠሩት እያንዳንዱ ምእመን እንዲቁጭ ብሎ የሚያለቅስለት የሚነግረው እንደ እግዚአብሔር መልስ የሚሰጠው ንስሐ አባት ይፈልጋል እናንተ የምትመሩት ምእመን እነዚህ ተከዘው ጭንቅላታቸውን ይዘው የራባቸው ህፃናትንም ጭምር
ተፈናቅለው መፈናቂያ ውስጥ የተቀመጡት ህፃናት ጭምር ናቸው እናንተ አባትነታችሁ ኢትዮጵያ ተቀመጥክ አውሮፓ ተቀመጥክ አሜሪካ ተቀመጥክ ቻይና ተቀመጥክ የትም እስያ ተቀመጥ የእናንተ አባትነት ለነዚህ ዶችም ጭምር ነው ለነዚህ ለተገፉ ህፃናትም ጭምር ነው ለተበደሉ ለተገፉ አካል ጎዶሎ ሆኖ ለእግዚአብሔር ልጆች ለሆኑ ጭምር ነው የእናንተ አባትነት ይታል ለባስ ለሲመት ክብር $50 እየተሰበሰበ በአዳራሽ ውስጥ ድግስ እንደገስ አታወግዙ አትከለክሉ በዓለ ሲመት በመንበረ ፓትርያርክ ጽፈት ቤት ይከበራል በዓለ ሲመት በሀገር ስብከት ይከበራል በዓለ ሲመት ምን ሰራችሁ ምን ያህል ምዕመናን ስጋው ደግሞ ተቀበል የለም ለእግዚአብሔር ፊት የሚቀባ ምን ክብር አለን የእናንተ ክብር ከሚከበርበት ለእግዚአብሔር ፊት የሚቀባ ምን ክብር አለን ምን ክብር ገለጽን ንገሩን እስኪ ስጋው ደግሞ የሚቀበል ወጣቶች ተነስተው ስጋው ደግሞ እንቀበላለን ቅዱስ ዑራኤልን ገናይ ብለው ሲጣሩ በወጀብ መቀበል አትችሉም የሚል ደግሞ የቤተ ክህነት መዋቅር የቤተ ክህነት አስተዳዳሪ ተናገሩ በአደባባይ ለሰንበት ተማሪዎች ልጆቹ እንዳይቀበሉ ሲከለከሉ ቦሌ መድኃኔዓለም በሳምንቱ ጠራቸውና አስቀበላል ተቀበሉ ማበረታታት የለም ንሳ እንዲቀበሉ ማድረግ የለም ስጋው ደግሞ የሚቀበል ወጣቶች እኮ ንሳ መስጠት እንደሌለባቸው የሚያቆምና መሰሏችሁ አይደለም ይሄንን ነው እኛ በዓለ ሲመት አይከበር ብቻ ሳይሆን በዓለ ሲመት ትርጉሙ ምንድነው መፍትሄው ምንድነው ውጤቱ ምንድነው ግብሩ የእናንተ ከቅ መቆረስ የህዝቡን ችግር አድኗል የመመኑን ችግር አይቷል የገዳማያን መገደል አትርፏል የቤተ ክርስቲያን መቃጠልን አትርፏል የእናንተ በዓለ ሲመት መከበር ምዕመናኑ ተከፋፍሎ እዛ አሜሪካና አውሮፓ ውስጥ በኦሮሞ በአማራ በትግሬ በአፋር በሌላው እምነት በሌላው ብሔር ስም ተጠቃሎ ለየብቻ የተቀመጠው ምዕመን አንድ አርጎታሉ የእናንተ አባትነት መከበር የትኛውን ዘር ለየ እግዚአብሔር የትኛውን አከበረ የእናንተ መከበር ለዚህ ነው የማይገባው ትክክል ያልሆነው ለዚህ ነው ይሄን ስናገራችሁ እንደ ያሰት ከመሰላችሁ አባቶቻችን በቆባ አድርገው ቀድም ስናገር መሃል ላይ ቆባ አድርገው ይደንሳሉ አልኳችሁ አይደል ተመልከቷችሁ ይሄን አላስተማራችሁ በአደባባይ ገበያ ላይ ብር እየሰበሰቡ ለቤተ ክርስቲያን ምጽዋት እየተቀየቁ ለጧፍና ለጣን ቸግሯቸው በአደባባይ ወጥተው እየለመኑ ከህዝቡ ጋር ለመመሳሰል ሲሉ ቆብ አድርገው የካባ የክብር ልብስ ለብሰው መስቀል ተሸክመው አንድ ካህን እስክስታ እየመቱ እየደነሱ ማለት ነው እየተወረገረጉ እየዘፈኑ ለቤተ ክርስቲያን ገንዘብ ይሰበስባሉ ኤን በማይማርበት እኮ ነው ጳጳስ አለን ምን ለጳጳስ ሲመት ምናከብረው ደናሽ ቄስ ፈጥረን እንዴት ነው ጳጳሶችን ምናከብረው ቀጥሎ እኮ ዲያቆናት ዘፋኝን ፈጥር ነው ዲያቆን ከለከለንትን ዘፋኝ ልታስብሉን ነው እኚህን አባት የሚያስተምር እኚህን ምዕመናን የሚያስተምር ግን አባት የለንም ጳጳስ የለንም የናንተ ግን በዓለ ሲመት ይከበራል እግዚአብሔር ጠያቃችሁ ግን አይዝፈኑ ይዘምሩ ነው ያላችሁ ይሄን አይቼ አንድ ነገር ትዛለኝ እንደ ሁሉ ጊዜ ሲናገር እንደ ኦርቶዶክስን ፕሮቴስታንትንም አሳያለሁ አንዳንዴ ቴዲ አፍሮ ዘፈነ ለምን ቤተክርስቲያን ሄደ ብለው የሚቃወሙ ሰዎች አይቻሉ እንትና ዘፈነ ለምን እንትን ተቃወሙ ብላችሁ የምትቃወሙ ሰዎች አይቻሉ ዘፈኑ ስራ ነው ብለው የሚመልሱ ሰዎች አይቻሉ ዘፈን አያጸድቅ ይሄ ማለት ስራውን ቢሆን ዘፈን መዘፈን የለበትም ማለት ይሄን ስናገር ብዙ ጊዜ ፕሮቴስታንቶች እኛ ዘማሪ እንጂ ዘፋኝ የለንም ትላላችሁ ዘፋኝ ፓስተራችሁን ላሳያችሁ ነው ስራ ነው ልትሉኝ ነው ይሄን ድምጻዊና አርቲስቱ ሸዋፈራው ደሳለ የተወደዳችሁ ተመልካቾቻችን እነሆ በደራሲ መቆየት የተጻፈውን የዘፈን ግጥም ከሙዚቃ ጋር ያዋሃደው ሰሐቤ ጋር ሰባዎቹ ላይ ንግባ
ስራ ነው ይሄስ አያችሁ የትኛውም ቤት ስህተት አለ ስንነቃቀፍ በእምነት ደረጃ የሚታየውን ነገር እንደ እምነት ማየት ወጀብ አይደለም ምንናገረው በማስረጃ አያያያ ብሎ ይዘፈነው ለቲያትር እንጂ ለስብከት አይደለም ልትሉ ነው እኛም አባት ገንዘብ ለመሰብሰብ ነው እንጂ ዘፋኝ ነው አይደለም እንድንላችሁ ነው አይደለም የኛም አባት ስህተት ናቸው ይሄም የናንተም ፓስተር ስህተትን በአደባባይ ስህተት ነው ለዚህ ነው ብፁዓን አባቶቻችን ብዙ ያደረጋችሁት እጅግ በጣም ግሩም ነገር እንዳለ አውቃለሁ ብዙዎች አባቶች በዚህ ጊዜ ያዘናችሁና በጸሎት ቤታችሁ ከተማችሁ ባታችሁ ዘግታችሁ የምታለቅሱ አባቶች እንዳሉ እናውቃለን ጥቂት አባቶች ደግሞ ያደባባይ ሚዲያ ላይ መነጋገሪያ መሆን እንደምትፈልጉም እናውቃለን እኛም ምንፈልገው በእግዚአብሔር ፊት መነጋገሪያ ሆኑልን የእግዚአብሔርን ልጆች በጎች ሆናችሁ የበጎቻቸውን የእግዚአብሔርን በጎች ጠብቁልን የቤተ ክርስቲያን ህንጻ በላይ የቤተ ክርስቲያን የእግዚአብሔር የክርስቶስ ሥላሴ ይበልጣልና የሥላሴን ህንጻ ጠብቁ ገዳማውያን አባቶቻችን ጠብቁላችሁ ነው መረጃ ያቀርቡላችሁ አራያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርቡላችሁ ይተቀማል ያላችሁትን ያዙት አይተቀምም ያላችሁትን ደግሞ አለፍ አርጉት በኮሜንትና በላይ ግን እናንተ አብራችሁ እንዳላችሁ እንድታሳዩኝ ይፈልጋለሁ ለነበረው ጌታ አመሰግናለሁ ሰናይቅ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ ተሰደዱ ወዲህ ስለ መንግስተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በአታቸውን እናንተ ልጆቻቸው አሰናዱ የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ለናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን ማነው የሚያድነኝ ሞትን ሰብሮ ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነትሽ የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም እናቱ ሆነሻል ለመዳን ያለም በሰሜን ወሎ አሃጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ባሉ እንጨቶች የተገረገደ በረት እንጂ
ቅድስት ቤተ ክርስቲያን ይዘት የሌለው 4 ማዕዘን የሆነ ህንጻ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።